ኢትዮጵያዊት ድንቅ ልበ ሙሉ እንስት ናት። በበርካቶቻችን ኢትዮጵያውያን ልብ ውስጥ ኢትዮጵያዊነትንና ኢትዮጵያዊ ማንነት ምን እንደሆነ እንድንረዳና እንድናውቅ ማድረግ የሁል ጊዜ ምኞቷ ነው። ባሳተመቻቸው በጣት በሚቆጠሩ ጥቂት መጽሐፍቶቿ የበርካታ መጽሐፍቶችንና የበርካታ ዓመት የጥናትና ምርምር እውቀቶችን እንዲሁም ኢትዮጵያዊ ምስጢሮችን ከትባ አስቀምጣልናለች። ሴትነቷ ሳይበግራት ልጅነት ሳያታልላት በለጋ እድሜዋ ሀገር አቋርጣ ተጉዛ ባህር ተሻግራ ለኢትዮጵያውያን ተስፋ ሆናለች። ሰላም ጤና ይስጥልን ውድ የጊዜ ቲዩብ ቤተሰቦቻችን እንደምሰነበታችሁ፣ እንዴት ቆያችሁልን? ሰላም እግዚአብሔር ከእናንተ ጋር ነው። በዛሬው ዝግጅታችን ለኛ ለኢትዮጵያውያን በተለይም ደግሞ ለወጣቶች ኢትዮጵያዊነትንና የተደበቀውን ምስጢራችንን እንድናውቅ እንድንረዳ እንዲሁም በመጽሐፍቶቿ ጭምር ከትባ ያስቀመጠችልንን ድንቅ ኢትዮጵያዊ እንስት የህይወት ምዕራፏን የህይወት ጉዞዋን ልንቃኝላችሁ ወደድን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። በመልእክት መስጫ ሳጥናችን ላይ ሀሳብ አስተያየቶትን ማስፈሩንም አይዘንጉ። ይቺ እንስት ማን ትሆን? ኢትዮጵያዊነት ለሷ ከቃል በላይ ነው። ይህ ስም ሁሌም ቢሆን በልቧ ውስጥ አለ። ስለ ኢትዮጵያና ኢትዮጵያዊነት ስታወራ ውላ ብታድር የምትረካም አይመስልም። የተደበቀውን እምቅ ምስጢር ማንነት ለዓለም ለማሳየት እንቅልፍ የላትም። በምታደርጋቸው ምርምሮቿም ሆነ ጥናቶቿ ውስጥ የኢትዮጵያን የተደበቁ ድብቅ ማንነቶችና እውነታዎች መፈልፈል ያስደስታታል። አንድ ስራ ብቻ አይደለም ያላት፣ ስራዋ ብዙ ነው። ታዋቂዋ ኢትዮጵያዊት መምህርት፣ ተመራማሪና ደራሲ በተለይም በትምህርት ፍልስፍናና በስርዓተ ትምህርት ጥናት ላይ በርካታ ምርምሮችን ያደረገችው ዶክተር መስከረም ለቺሳ ትውልድና እድገቷ እንዲሁም በርካታ የልጅነት እድሜዋን ያሳለፈችው በሐረር ከተማ ነው። በቤት ውስጥ ካሉት 5 ልጆች መካከልም እሷ ለቤተሰቦቿ 3ኛ ልጅ ሆና ከፈጣሪ እንደ ስጦታ ተሰጥታቸዋለች። አስተዳደጌ እንደ ማንኛውም ኢትዮጵያዊ ከኩዮቼ ጋር ቦርቄ ሳጠፋ ተቀጥቼ ስታዘዝ ተመርቄን ያደግኩት ትለናለች። የልጅነት ጊዜዋም በጣም አስደሳች እንደነበርም ትገልጻለች። የአንደኛና የሁለተኛ ደረጃ ትምህርቷን እዚያው በሐረር ከተማ የሺመቤት እንዲሁም ራስ መኮንን በተሰኙ ትምህርት ቤቶች እንዳጠናቀቀች የምትናገረው ዶክተር መስከረም ለቺሳ እንዲሁም የሃይስኩል ትምህርቷን ወይም የሁለተኛ ደረጃ ትምህርቷን ደግሞ በሐረር ከፍተኛ ሁለተኛ ደረጃ ትምህርት ቤት እንደተከታተለችም ትገልጻለች። ታዲያ ይህ የትምህርት ጉዟ በሐረር ብቻ አልተገታም። የከፍተኛ ትምህርቷን ወይም የዩኒቨርሲቲ ትምህርቷንም ለመከታተል ወደ ባህር ዳርም እንድታቀን አድርጓታል። በ1993 ዓመተ ምህረትም ይህን የዩኒቨርሲቲ ትምህርቷን እዚያው ባህር ዳር መከታተል ጀመረች። የምፈልጋቸውን መንፈሳዊ ጥያቄዎችን የምመልስበት እንዲሁም የምፈልጋቸው መንፈሳዊ ጥያቄዎች የተመለሱልኝ እንዲሁም ደግሞ አንደኛ ሁለተኛ መውጣት መፎካከር የሌለበት ሁሉም በፍቅርና በአንድነት የሚኖርበት እንዲሁም ደግሞ ትልቁን የህይወቴን ክፍል የመራሁበትና ትልቅ ሰው ትልቅ ማንነት እንዲኖረኝ ያደረገ ጊዜ ነበር ትላለች። በባህር ዳር ዩኒቨርሲቲ የነበራትን ጊዜና ቆይታ ስታስታውስ በባህር ዳር ዩኒቨርሲቲ ቆይታዋም አገልግሎት ምን እንደሆነ በደንብ አውቄበታለሁ ትላለች። ከዚህም ባሻገር ደግሞ ጥቂትም ቢሆን ግዕዝ ትምህርትን ወይንም ደግሞ ግዕዝን እንዳውቅም ረድቶኛል የምትለው ዶክተር መስከረም ለቺሳ በርካታ ገዳማትን የማየት እድል እንደነበራትና ሁሌም ቢሆን ወደ ባህር ዳር ስታቀና ለትምህርቷ ስትሄድ ወደ ቤተ ክርስቲያን እየሄደች እንደሆነ ሁሉ እንደሚሰማትም ትገልጻለች።
ባህር ዳርንም እንደ ሁለተኛ ቤቴን የምመለከታት ትላለች ዶክተር መስከረም ለቺሳ። ከዚህም ባሻገር ደግሞ ለመንፈሳዊ ህይወቴ መጠንከር ከዚያም በላይ ማህሌት እንኳ ምን እንደሆነ እንድረዳና እንዳውቅ ወደ ቅድስት ቤተክርስቲያንም ይበልጥ እንድቀርብና እንዳውቃትና እንድረዳት ያደረገኝ የባህር ዳር ህይወቴና ቆይታዬ የትምህርት ጉዞዬ ነበር ትላለች ዶክተር መስከረም ለቺሳ። ይህ ብቻ አልነበረም። ለዶክተር መስከረም ለቺሳ ባህር ዳር የለገሰቻት ስጦታ የትዳር አጓሯን ባለቤቷንም ያገኘችው እዛው ባህር ዳር ዩኒቨርሲቲ እየተማረች ሳለ እንደነበርም ትገልጻለች። በባህር ዳር ዩኒቨርሲቲ በነበራትም የትምህርት ቆይታ ተመርቃ እዚያው ስራ በመያዝም ከ2 ዓመታት በኋላ ነበር በ22 ዓመቷ ትዳርን የመሰረተችው። በዚህ ጊዜም ቤተሰቦቿ እንዴት ሊሆን ይችላል? እንዴት ሊሆን ይችላል? አንቺ መጠንከር ያለብሽ ትምህርትሽ ላይ ብቻ ነው። ለትምህርትሽም ትልቅ ቦታ ልትሰጪ ይገባል። ማስተርስሽን እንዲሁም ፒኤችዲሽን መስራት አለብሽ በማለት ከቤተሰቦቿ ጥያቄ ሀሳብ ጭምር ተሰነዘረባት። በዚህ ጊዜም መላ ከቤተ ክርስቲያን ከአባቶች አላጣም በማለት እዚያ አጣብቂኝ ውስጥ ስትገባ ወደ ቅድስት ቤተ ክርስቲያን ወደ አባቶቿ አመራች። በዚህም ጊዜ ታዲያ የንስሐ አባቷ ትዳር ከአምላክ የሚሰጥ ስጦታ እንደሆነ እንዲሁም ደግሞ ፈልገን ሳይሆን ፈጣሪ ፈልጎ የሚሰጠን ትልቅ እድል እንደሆነ አስረድተዋል። እንዲሁም ማስተርሷንም ሆነ ሌሎች ትምህርቶች መማር እንደምትችል ሲነግሯት በተሰጣት የአባቶች ምክር ተስማምታም እንደገባች ዶክተር መስከረም ለቺሳ ያንን ጊዜ በትዝታ ተመልሳ ታወጋለች። ታዲያ ይህ ወስናበት የገባችው ትዳሯ ትልቅ እድልና ሲሳይ ይዞላት መጣ። ትዳር መስርታ ብዙ እንኳን ሳትቆይ ነበር የስኮላርሺፕ እድል አግኝታ ወደ ሀገር አሜሪካን ያቀናችው። በዚያ ባልጠነከረ በለጋ እድሜዋ ለእኛ ለኢትዮጵያውያን እንዲሁም ደግሞ ለሀገሯ ተስፋ ለመሆንም ወደ ሀገር አሜሪካ ሀገር አቋርጣ ባህር ተሻግራ ማቀናች። በሀገር አሜሪካ ቆይታዋም ማስተርሷን እንዲሁም ፒኤችዲዋን ተምራ ለማጠናቀቅም ቻለች። በሀገር አሜሪካም በነበራት የበርካታ ዓመታት ቆይታም እዚያው የበርካታ ዓመታት የቆይታ ጊዜም እዚያው ቅድስት ቤተክርስቲያንን ታገለግል እንደነበር እዚህ በዩኒቨርሲቲ በነበራት በግቢ ጉባኤ ቆይታዋም ባገኘችው ትናንሽ እውቀቶች እዛ ሄዳ መዝሙር በማስጠናት እንዲሁም በማስተማርና አብያተ ክርስቲያናትንም በማገዝ ጭምር ጊዜዋን ታሳልፍ እንደነበርም ዶክተር መስከረም ለቺሳ ትገልጻለች። በየሄደችበት ቦታ ሁሉ ከቅድስት ቤተክርስቲያን መለየት እንደማትፈልግም ትናገራለች። ማንነቴን የገነባችልኝ እንዲሁም ራሴን እንዳውቅ ያደረገችኝ ቤተ ክርስቲያን ናትም ትላለች። ታዲያ ዶክተር መስከረም ለቺሳ በህፃናት ትምህርት በመምህራን ስልጠናና በትምህርት ቴክኖሎጂ አጠቃቀም ላይ ሰፊ እውቀት ያላት ድንቅ ኢትዮጵያዊት እንስት ስትሆን የ3ኛ ዲግሪ ፒኤችዲ ማሟያ ጥናቶቿንም እዚያው ሀገረ አሜሪካን በ2006 ዓመተ ምህረትም ኢትዮጵያኒዝም ኤንድ አንti-Ethiopianism in the ways older Ethiopian children image their future በሚል ርዕስም አቅርባለች። ከዚህም ባሻገር ደግሞ በርካታ ምርምሮችንና ጥናቶችንም አድርጋለች። ትኩረታቸውን በአካባቢ ሳይንስ፣ በአውሮፓውያን የሰብአዊነት ፍልስፍናና በኢትዮጵያ የትምህርት ስርዓት ላይ የሚያተኮረ ጥናትና ምርምሮችንም ማድረግ ችላለች። ከዚህም ከፍ ሲል ደግሞ ጥቂት ሆነው ልክ እንደ በርካታና እንደ ብዙ መጽሐፍቶች በኢትዮጵያውያን ልብ ውስጥ ነግሰው የተቀመጡ ተወዳጅ መጽሐፍቶችንም ለመጻፍ የበቃች ድንቅ ደራሲም ጭምር ነች። የፀሐይ ከተማ የተሰኘው በ2014 ዓመተ ምህረት የታተመው መጽሐፏም በስፋት ከምትታወቅበት ስራዋ አንዱ ሲሆን ከዚህም በተጨማሪ ደግሞ ኢትዮጵያ የተሰኘው መጽሐፏም ወይንም ደግሞ በትርጉም የቀረበው መጽሐፏም በኢትዮጵያውያን ልብ ውስጥ ነግሶ የተቀመጠና እሷንም ያነገሳት ድንቅ የትርጉም ስራዋ ነበር።
በእነዚህ መጽሐፍቶቿ ውስጥም ስለ ኢትዮጵያና ኢትዮጵያዊነት እንዲሁም ኢትዮጵያዊ ማንነት የገለጸችው ዶክተር መስከረም ለቺሳ ኢትዮጵያዊ ሚስጥሮችንም ጭምር በእነዚህ መጽሐፍቶቿ ውስጥ አጋርታለች። ታዲያ በኢትዮጵያ የትምህርት ስርዓት ውስጥ ያሉ ችግሮችን መሰረታዊ መንስኤያቸውን መንፈሳዊ እንደሆነና ስርዓተ ትምህርቱ ከሀገሪቱ ነባር እውነትና ታሪክ ጋር ሊጣጣም እንደሚገባም ሁልጊዜ እለት የምትሞግተው ጉዳያ ነው። በአሁኑ ወቅትም በተለያዩ መድረኮችና የሚዲያ አውታሮች ላይ በመቅረብም ስለ ትምህርት ፍልስፍናና ስለ ኢትዮጵያ ታሪክ እንዲሁም ስለ ማህበራዊ ጉዳዮች ትንታኔዎችን በመስጠት ንቁ ተሳትፎም እያደረገች ትገኛለች። ዶክተር መስከረም ለቺሳ በበርካቶቻችን ዘንድ በዋናነት የምትታወቀው እንደ ተርጓሚና ተመራማሪ ቢሆንም በተለይም ደግሞ በምዕራባውያንና በኢትዮጵያ ስልጣኔዎች መካከል ያለውን ትስስር በማጥናትም በበርካቶች ዘንድ ትታወቃለች። እንዲሁም ቅድም የገለጽኩላችሁ ኢትዮጵያ ወይም ዩቲዮፒያ የተሰኘው መጽሐፏም ይህ ስራዋ የሰር ቶማስ ሞርን ክላሲክ ትርጉም ብቻ ሳይሆን የኢትዮጵያ ሀሳብ ከኢትዮጵያ ስልጣኔ ተመስጦ እንደሆነ የሚያስረዳ ምርምርንም ይዟል። እንዲሁም ሁለተኛ መጽሐፏ የፀሐይ ከተማ የተሰኘው ድንቅ መጽሐፏ እንደ መጀመሪያው መጽሐፏ ሁሉ ይህ ስራዋም በቶማሶ ካምፓኔላ መጽሐፍና በአክሱም ስልጣኔ መካከል ያለውን ትስስርም በእጅጉ የሚመረምርና ምስጢራዊ እውነቶችን ጭምር ያዘሉ ድንቅ መጽሐፍቶቿም ነበሩ። በተለይም ደግሞ ስለኛ ስለ ኢትዮጵያውያኑ የትምህርት ስርዓትም ዩቲዮፒያ በሚለው መጽሐፏ ላይ ባጋራቻቸው ምስጢሮቿና እውነታዎቿ በዋናነት በኢትዮጵያ ታሪክ በትምህርት ስርዓትና በዓለም አቀፍ ሴራዎች ዙሪያ ያተኮሩ እውነቶችን ያዘሉ ሲሆን ከነዚህም መካከልም የኢትዮጵያ ስምና ትርጉም፣ ኢትዮጵያ የሚለውም ስም ዩቲዮፒያ ከሚለው ጽንሰ ሀሳብ ጋር ያለውን ጥልቅ ግንኙነትና ስሙ ከጥንት ጀምሮ ለምድሪቱ የተሰጠ የኛ የኢትዮጵያውያን ማንነት እንደሆነም ትገልጻለች። እንዲሁም ደራሲውን ጭምርም ትሞግታለች። ከዚህም ባሻገር ደግሞ አሁን ያለው ዘመናዊ የትምህርት ስርዓት የህፃናትን አእምሮ ከማነጽ ይልቅ የማንነት መቃብር እየሆነ መምጣቱንና የውጭ ኃይሎች በስርዓተ ትምህርታቸው ውስጥ ያላቸው ድብቅ ተጽዕኖም በእኛ በኢትዮጵያውያን ላይ እየፈጸሙብን እንደሆነም ባገኘችው አጋጣሚ ሁሉ የምታብራራውና የምታስረዳው እውነቷ ነው። ከዚህም ባሻገር በኢትዮጵያ ላይ የሚሰነዘሩና ሀገራችንን ለማዳከም የሚቀየሱ የውጭ ኃይሎች የማይታዩ እጆች ወይም ስውር ተጽዕኖዎች እንዳሉም የኢትዮጵያውያንን ጥበብም ለማጥፋትና የራሳቸው ለማድረግ እንደሚተጉና እንደሚሰሩም ትገልጻለች። ዶክተር መስከረም ለቺሳ ኢትዮጵያ ቀደምት የጥበብና የፍልስፍና ባለቤት መሆኗን እንዲሁም ይህ ጥበብ በታሪክ ሂደት እንዴት እንደተደበቀ ወይም እንዴት እየተዛባ እንዳለም ሁሌም ቢሆን የምትገልጸው ሀቋና እውነቷ ነው። ሁሉም ኢትዮጵያዊ ይህንን እውነት ሊያውቀውና ሊረዳው ከዚህም ከፍ ሲል ደግሞ ወጣቱ ትውልድ ሊሸከመው ይገባል ትላለች። ስለ ኢትዮጵያ ስታወራ ሁሌም ቢሆን ያንገበግባታል። ዶክተር መስከረም ለቺሳ አሁንም ስለ ኢትዮጵያና ኢትዮጵያዊነት ትናገራለች። ኢትዮጵያዊነት ማለት ለሷ ድንቅ እንዲሁም ደግሞ ልበ ሙሉ የሚያደርጋት የማይፋቅ እውነት የማይበጠስ ማህተብ እንደሆነም ትገልጻለች። ውድ የጊዜ ቲዩብ ቤተሰቦቻችን ለዛሬ በዶክተር መስከረም ለቺሳ የህይወት ጉዞ የህይወት ምዕራፍ እንዲሁም ደግሞ ስለ ኢትዮጵያና ኢትዮጵያዊነት ያላትን አመለካከትና እውነታ ስለ ጻፈቻቸው መጽሐፍቶች የዳሰስንላችሁ ያስቃኘናችሁ ዝግጅታችን ይህንን ይመስል ነበር። በሌላ ፕሮግራም እስክንገናኝ ሰናይ ጊዜ ለእናንተ ተመኘን።